ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በመካከለኛው ምስራቅ ያለው ጦርነት ዙሩ እየከረረ ነው። ትራምፕ የኃይል ማመንጫ ጣቢያችን ከጥቅም ውጭ ካደረጉ የወደሙት የኃይል ማመንጫ ጣቢያችን እንደገና እስኪገነቡና አገልግሎት መስጠት እስከሚጀምሩ ድረስ ሆርሙዝ ባህር ሰርጥ ሙሉ በሙሉ ይዘጋል ሲል ኢራን መልስ ሰጠች። ሁሉም የእስራኤል ኢነርጂ መሰረተ ልማት ኢላማ ይሆናሉ። አሜሪካ የጦር ቤዝ ያላቸው የቀጠናው ሀገራት የኃይል ማመንጫ ሙሉ በሙሉ ኢላማ ይደረጋሉ፣ ይወድማሉ ስትል ኢራን ማስጠንቀቂያ ሰጥታለች። ኢራን ይህም ማስጠንቀቂያ የሰጠችው የሆርሙዝ ሰርጥ የሚቀጥሉት 48 ሰዓት ውስጥ ካልተከፈተ የኢራን ማመንጫ ጣቢያ ሙሉ በሙሉ ይመታል ማለታቸውን ተከትሎ ነው። ለትራምፕ መልስ ሰጠች። የኢነርጂና ነዳጅ መሰረተ ልማቶች ላይ ጥቃት ካደረሳችሁ በቀጠና ያለው የውሃ ማጣሪያ ጣቢያ እናወድማለን ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥ በ48 ሰዓት ውስጥ ወይም በሁለት ቀናት ካልተከፈተ በኢራን የኃይል ማመንጫ ላይ ጥቃት እንደሚሰነዝሩ ካስጠነቀቁ በኋላ ኢራን ጠንከር ያለ ምላሽ ሰጥታለች። የጦር ሰራዊት ኦፕሬሽን እዝ ቃል አቀባይ ካቲም አልባንጂ እንደገለጹ ከሆነ አሜሪካ ወይም ሌሎች በኢራን ነዳጅ ተቋማት ላይ ጥቃት ካደረሱ ያጸፋው ቀጠና ባሉ መረጃና የኢነርጂ የመጠጥ ውሃ ማጣሪያ ተቋማት ላይ ይሆናል ሲሉ ገልጸዋል። ባለፉት ቀናት የአሜሪካና እስራኤል የኢራን ጦርነት ወደ ሌላ ከባድ ምዕራፍ ተሸጋገረ። ከምንም በላይ የሚጠፋው የሰው ልጅ ህይወትና መሰረተ ልማት እየጨመረ ነው። እስካሁን በተለያዩ ሀገራት በጦርነት ምክንያት ከ2000 እስከ 2500 በላይ ሰዎች ሞተዋል። ሌሎች ዋና ዋና ጉዳዮችም ባጭር እንመልከት። የሆርሙዝ ሰርጥ ቀውስ ብሶበታል። 20 በመቶ የሚሆነው የዓለም የነዳጅ ምርት የሚያልፍበት ሆርሙዝ ሰርጥ በኢራን መገደቡ ለዓለም ስጋት ሆኖ ቀጥሏል። አሜሪካም ለኢራን የሁለት ቀን ሰዓታት ወይም 48 ሰዓት ማስጠንቀቂያ የሰጠ ሲሆን ሰርጡ የማይከፈት ከሆነ በኢራን የኃይል ማመንጫና መሰረተ ልማቱ ላይ ጥቃት እንደምትፈጽም አስታውቃለች። ጥቃት ተስፋፍተዋል። ዛሬን ጨምሮ ባለፉት ቀናት ኢራን እና እስራኤል ወደ ተለያዩ ባህር ሰላጤ ሀገራት ኢላማ በብርቱ የሚሳኤል ጥቃት ሰንዝራለች። አሁን ጦርነቱ በኢራንና በአሜሪካ እስራኤል መካከል ብቻ ሳይሆን በመላው መካከለኛው ምስራቅ እየተስፋፋ ይገኛል። በኃይልና መሰረተ ልማት ላይ ስጋትም ደቅነዋል። አሁን ላይ ያለው ጦርነት ወታደራዊ ኢላማ ብቻ ሳይሆን ኢኮኖሚያዊ ስርዓቶችን ማውደም ላይ በእጅጉ እያጠነከረ ነው። አሜሪካ የኢራን ኤሌክትሪክ ኃይል ማመንጫ ለማውደም ስትዝት፣ ኢራን በበኩሏ በባህር ሰላጤው ሀገራት የሚገኙ የአሜሪካ ጦር ሰፈሮች የኃይል መሰረተ ልማቶች እንደምትመታ አስጠንቅቃለች። የዓለም የነዳጅና ኢኮኖሚ ቀውስም እየተባባሰ ነው። የነዳጅ ዋጋ ባለፉት ታይቶ በማይታወቅ ጭማሪ አሳይተዋል። በዓለም ዙሪያ ቤንዚንና ናፍጣ ዋጋ እየናረ ሲሆን በአየር መንገዶችም በነዳጅ እጥረት ምክንያት በረራ እየቀነሱ ነው። ይህ ሁኔታ በጥቂት ቀናት በአፍሪካ ሀገራት ከፍተኛ አሉታዊ ተጽዕኖ ያመጣል። ወደፊት ሊከሰቱ የሚችሉ አደገኛ ሁኔታዎችስ ምንድን ናቸው? የእነ አሜሪካ ቀጣይ እርምጃ ኢራን ኃይል አቅርቦት መረብን መምታት ሊሆን ይችላል። ኢራን መልሳ የአሜሪካ አጋሮች ላይ ተመሳሳይ ምላሽ ልትሰጥ ትችላለች። ይህ በቀጠናው ጦርነት ሊያስነሳና የዓለም ኢኮኖሚ ወደ ከፍተኛ ቀውስ ሊከት እንደሚችል ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ወሳኝ የሆርሙዝ ሰርጥን በ48 ሰዓት ውስጥ እንድትከፍት ካልሆነ ግን የኃይል ማመንጫ እንደሚመቱ አስጠንቅቀዋል። ኢራን ዛቻ አጣጥላ ጥቃት ከተፈጸመ ግን የከፋ አጸፋ ለመስጠት መዘጋጀቷን አሳውቃለች። ከጠላቶች መርከብ ውጭ ሌላ ማለፍ አይችልም ብላለች። መረጃው ከተለያዩ የዓለም አቀፋዊ ሚዲያዎች የተወሰዱ ናቸው። 20 ግዙፍ የአየር መንገዶች በመካከለኛው ምስራቅ ጦርነት ምክንያት እስካሁን $53 ቢሊዮን ማጣታቸው ተሰማ። አሜሪካና እስራኤል ኢራን ጦርነት ሳቢያ በዓለም የሚገኙ 20 ግዙፍ የአየር መንገዶች ጦርነት ከተጀመረ የካቲት ወር ጀምሮ $53 ቢሊዮን የሚጠጋ የገንዘብ ዋጋ ማጣታቸው ፋይናንሻል ታይምስ ዘግቧል። ዘገባው የአየር መንገዶች ስም በዝርዝር በማስቀመጥም ተቆጥቧል። አየር መንገዶች ይህን ከፍተኛ ሀብት ሊያጡ የቻሉት የነዳጅ ዋጋ በመናሩ፣ የጸጥታ ስጋት ባለባቸው ቀጠናዎች በረራ በመሰራዛቸው፣ የበረራ መስመሮች በመቀየራቸው ምክንያት መሆኑ ተመላክቷል። ይህ በዓለም አቀፍ አቪዬሽን ዘርፍና በኢኮኖሚ እንቅስቃሴ ላይ ከፍተኛ መናጋት መፍጠሩ ተነግረዋል። አሜሪካና እስራኤል በኢራን ላይ ምን አይነት የሳይበር ጥቃቶች ፈጸሙ? ኢራንስ ወታደራዊ ጥቃት የመፈጸም ኃይል በተመለከተ ውይይቶች የሚነሱባቸው ወቅቶች አሜሪካና እስራኤል እንዴት ኢራን እያጠቁ እንደሆነ በምስል ጭምር በማሳየት ወደ ኋላ አይሉም። ባለሙያዎች የተዘጋጁ ፎቶዎችና ቪዲዮ በሚጠቀመው የአሜሪካ ማዕከላዊ እዝ ጥቅም ላይ እየዋለ ያለው የመሳሪያ ጀትና የመርከብ አይነቶች የሚያሳይ ልጥፎች በአጭሩ ሰዓት ልዩነት ማህበራዊ ሚዲያ ላይ ይለጥፋል። አሜሪካ በእስራኤል በየነበረብ ሳይበር ምህዳር ላይ እየተካሄደ ያለውን ነገር ለማየት ግን ይህን ያህል ፍላጎት ያላቸው አይመስልም።
ለሰዓታት የሚቆዩ ጋዜጣዊ መግለጫ፣ ባለስልጣን ንግግሮች እንዲሁም በርካታ ማህበራዊ ሚዲያ ልጥፎች ላይ የሳይበር ዘመቻ የተመለከተ ገጽ የለም ማለት ይቻላል። ኢራናውያን የሳይበር መንታፊዎች ወይም ሃከሮች ግን ጦርነቱ ከተጀመረ ወዲህ ለመጀመሪያ ጊዜ በአሜሪካ ኩባንያ ላይ ሳይበር ጥቃት መፈጸማቸውን ገልጸዋል። ጥቃቱ የተፈጽሟል የተባለው ስትራይከር የተባለ የሕክምና ቴክኖሎጂ ኩባንያ ነው። የአሜሪካ ማዕከላዊ እዝ ዋና አዛዥ አድሚራል ብራንድ ኩፐር በቅርቡ በሰጡ ጋዜጣዊ መግለጫ እንደጠቆሙት በዚህ ጦርነት ውስጥ የሳይበር ጥቃት ከፍተኛ ሚና አለው ብለዋል። ከባህር ወለል እስከ ጠፈር የሳይበር ምህዳር ኢራን ላይ ጥቃት መፈጸማቸውን ቀጥላለን ሲሉ ተናግረው ጦርነቱ ውስጥ ምንም አይነት የሳይበር ዘመቻ እየተካሄደ ስለመሆኑ የምናውቀው እንዲሁም ዘመቻ ስለ ዘመናዊ ውጊያ ምን እንደሚነገር በዚሁ ዘገባ ቀርቧል። ሚሳኤል ከመወንጨፋቸው አስቀድሞ ጦርነቱ ቅድመ ዝግጅት ውስጥ የሳይበር ስለላ ወይም ምንተፋ ትልቅ ሚና ይጫወታል። የፔንታጎን የጋራ ወታደራዊ አዛዥ ሊቀመንበር የሆኑ ጄኔራል ዳን ኬን ጦርነቱ አካሄድ በተመለከተ ለወራት ለአንድ ጉዳይ ላይ ለዓመታት እቅድ ሲዘጋጅለት እንደነበር ተናግረዋል። ጥቃቱ የሚፈጸምባቸው የዓላማዎች ስብስብ መሌት የእቅዱ አካል እንደነበር ጋዜጣዊ መግለጫ ላይ አብርተዋል። የጥቃቱ እቅድ ከመዘጋጀቱ አስቀድሞ የአሜሪካና እስራኤል የሳይበር መንታፊ ወሳኝ ወደሆነ ኢራን ኮምፒውተር ኔትወርኮች ሰርገው ገብተው ሊሆን ይችላል። አየር መከላከያና ወታደራዊ ኮሚሽን ጀርባ ያሉ የኮምፒውተር ኔትወርኮች የሳይበር መንታፊዎች ዋነኛ ኢላማ መሆናቸው አይቀርም። የብሪታንያው ፋይናንሻል ታይም ጋዜጣ ስማቸው ያልጠቀሱ ምንጮች ዋቢ አድርገው ያወጣው ዘገባ እንደሚያሳየው እስራኤል ግዙፍ የክትትል መረብ ለመገንባት እንደሚያስችላት በኢራን ጎዳናዎች የሚገኙ የደህንነትና የትራፊክ ካሜራዎች ጠልፋ ነበር። የእነዚህ ካሜራዎች አማካኝነት ኋላ ላይ የጥቃት የተፈጸመባቸው አያቶላህ አሊ ካሜኒና ወታደራዊ አዛዡ የዘወትር ውሎ ልምድ ምን እንደሚመስል እንደተጠና በዘገባው ላይ ተጠቅሷል። ከኢንተርኔት ጋር የተገናኘ ካሜራዎች በአነስተኛዎች የመንገዶች የተቋማት እንቅስቃሴ ሁኔታ በተመለከተ ትክክለኛ ጊዜ መረጃ ስለሚያስገኙ ሳይበር ውጊያ ውስጥ ኢላማ እየሆኑ መምጣታቸው ቼክ ፓይንት የተሰኘ ሳይበር ደህንነት ኩባንያ ስጋት ስለሌለ ባለሙያ የሆነው ሰርጌ ሳንቹስ ያስረዳሉ። ይህን አይነት መረጃ ስለች እንደ ማሰራት ባሉ መደበኛ የስለላ ተግባራት ከሚገኙ መረጃ ተዳምሮ ጥቅም ላይ እንደሚውል አስተያየት ሰጪዎች ይናገራሉ። በእስራኤል የጦር ሳይበር መከላከያ ባለሙያ የነበሩት ታል ኬሌንደር በበኩላቸው ብዙ ጊዜ የሳይበር ዓለም ባልተቤትነት የኛ የሆነ መሳሪያ አይደለም፣ የመረጃ ከባቢውን ለመቅረጽ የሚደረግና በምድር ላይ ስለሚከወኑ ዘመቻ የሚያግዝ አቅም መጨመር መሳሪያ ይላሉ። እና በመሆኑም ኢራን የመጀመሪያቸው ጥቃቶች ከተፈጸሙ በኋላ በተሰጠው ጋዜጣዊ መግለጫ ጄኔራል ኬን አሜሪካ የሳይበርና የጠፈር እዞች የመጀመሪያዎቹ እርምጃ ፈጻሚዎች ናቸው ሲሉ ገልጿቸዋል። እነዚያም ኢራን መመልከትና ግንኙነት የማድረግ ምላሽ የመስጠት አቅማቸው እንደገደቡ እንደተስተጓጎሉም በማንሳትም አሞካሽተዋል። ለምሳሌ አያቶላህ አሊ ካሚኔ ደህንነት ቡድን ላይ ወደ ስፍራው እየመጣ ያለ ተዋጊ ጀት በተመለከተ ማስጠንቀቂያ እንዳይደርሰው ሲባል የሞባይል ስልክ ማምከኛዎች እንዲጠለፉ ወይም እንዲጠፉ ተደርጎ ሊሆን እንደሚችል አስተያየት ሰጪዎች ይጠቁማሉ። ይህን አይነት ድርጊት ስለመፈጸሙ ማረጋገጫ አልተገኘም። ነገር ግን እንደ ዩክሬን ጦርነት ባሉ የተለያዩ ግጭቶች መሰል እርምጃ ተወስደዋል ተመላክተናል። የአሜሪካ መከላከያ ሚኒስተር ፔት ሄግሴት በቅርቡ በሰጡት ጋዜጣዊ መግለጫ የኢራን ጦር አባላት መቀናጀትና ቀጣይ ያለው ጥቃት መፈጸም ቀርቶ መነጋገራዊ ግንኙነት መፍጠር አይችሉም ነበር በማለት በኩራት ሲናገሩ ተደምጠዋል። ይህ አስተያየት ትራምፕ የቬኔዙዌላን ፕሬዚዳንት ኒኮላስ ማዱሮ ከሀገራቸው ስለወሰዱበት ዘመቻ ስኬት ከተናገሯቸው ቃላት ይመሳሰላሉ። ትራምፕ እኛ ባለን የሆነ ብቃት የተነሳ የካራካ ወይም የቬኔዙዌላ ዋና ከተማ መብራቱ አብዛኛው ጠፍተው ነበር ከዚህ ዘመቻ በኋላ መናገራቸው ይታወሳል። ፕሬዝዳንቱ ከዚህ ንግግራቸው እያመለከቱ የነበሩ የሳይበር ጥቃት ስለመፈጸሙ ይሁን አይሁን አልተረጋገጠም። ይሁን እንጂ ትራምፕ በቅርቡ የታተመ የአሜሪካ የሳይበር ስትራቴጂ ሰነድ ላይ ሀገሪቱ የሳይበር ኃይሎች እንከን የለሽ በሆነ መንገድ ወታደራዊ ዘመቻው ጠላቶቻችን ማየትና መረዳት እንዳይችሉ አድርገው ነበር ሲሉ አሞካሽተዋል። በተጨማሪም እስራኤል ባንዴ ሳባ በተባለ ከ5 ሚሊዮን በላይ ሰዎች ዳውንሎድ የተደረገው ታዋቂ የኢራን የጸሎት ሰዓት መሙያ አፕሊኬሽን ጠልፋለች በሚል ክስ ይቀርብባታል። ኢራን ላይ ቦምብ መዝነብ እንደጀመረ አፕሊኬሽኑ ተጠቃሚዎቹ እርዳታ ደርሷል በሚል መልእክት ኖቲፊኬሽን እንደደረሳቸው ሮይተርስ ዘግቧል። የመከላከያ ሚኒስትሩ ሄግስ ግድያ የሚፈጸመው ሲስተሞች የማደን ዘመቻ መቀጠሉን በተመለከተ በዚህ ሳምንት ባደረጉት ንግግር ጦርነቱ በደረሰበት እዚህ ደረጃ የሳይበር ቁልፍ ሚና እንደሚኖረው ገልጸዋል። ኢራን ውስጥ የሚገኙ ወታደራዊ ኢላማዎች ለመለየት እንዲቻል የኦፕን ኮርስ ኢንተለጀንስ ለማንም ክፍት የሆነ መረጃዎች የሳተላይት ምስሎችን ትንተናና የሳይበር ስለላ ጥቅም ላይ እንደሚውሉ አስረድተዋል። የሰው ሰራሽ አስተውሎት ወይም
ኤአይ መገልገያዎችና ከፍተኛ ደረጃ ጥቅም ላይ የዋሉ ሊሆን እንደሚችል ይገመታል። ይህም በተመለከተ ፍንጭ የተገኘው ስራ ላይ የተመለከታቸው መኮንኖች ሲያመሰግኑ የነበሩት የመከላከያ ሚኒስትሩ ሄግስት ናቸው። ሚኒስትሩ ኢራንን ለማከናወን የሚሞክሩ የተለያዩ ነገሮች ኢላን የምናደርስበት የምናገኝበት የምንስተካከልበት መንገድ ለማዘመን ከሚጠራ ወጣት ኮሎኔል ጋር ተነጋግረን ነበር ሲሉ ብዙ መረጃ ላለመስጠት በሚጠነቀቁ አኳኋን ተናግረዋል። አሜሪካና እስራኤል ኢራን ላይ ከፍተኛ የሳይበር ጥቃቶች የማድረስ ረጅም ጊዜ አላቸው። ይህ ተግባራቸው የሚይዙት በሚስጥር እንደሆነ ይታወቃል። ለምሳሌ አውሮፓ 2010 ኢራን ዩራኒየም ማበልጸጊያ ተቋም ላይ የፈጸሙት አውዳሚ የስቱክሴት ጠለፋ በተመለከተ ባለስልጣን አሁንም ድረስ በዝርዝር ከመናገር ተቆጥባሉ። በ2022 ደግሞ እስራኤል ፕሪዳቶር ስፖሮ የተሰኘው የእስራኤል ደጋፊ ሳይበር ጠላፊ ቡድን ስም ኢራን ውስጥ የሚገኝ የብረት ፋብሪካ ላይ ጉዳት አድርሳለች የሚል ክስ ያቀርባሉ። የቀድሞ የእስራኤል ጦር ሳይበር መከላከያ ባለሙያ ኮሌንደር አንድ አገር ያለውን አቅም ወይም አንድ ዘመቻን በተመለከተ በይፋ የሚናገር ከሆነ ቴክኒኮችና የመግቢያ ነጥቦች ወይም የስለላ ምንጮች የማጋለጥ አደጋ ይጋረጥበታል። ይህም ጠለፋ እነዚህ መንገዶች በፍጥነት እንዲዘጋ ሊያደርግ ይችላል ይላል። ሳይበር ዓለም ውስጥ ብዙ ጊዜ እንደ አንድ እርምጃ የመውሰድ አቅም ዋጋ የሚለካው ተቃራኒ ወገን ነገርየውን እንዴት እንደሚሰራ በትክክል አለማወቁ ነው ሲል ባለሙያዎች ያክላሉ። የሮያል ዩናይትድ ስቴትስ ሰርቪስ ኢንስቲትዩት ባልደረባ የሆኑት ዶክተር ሊዌሪ ማሪ ሁሌ በበኩላቸው አሜሪካ ይፋ ባደረገችው መረጃ መገረማቸው ይናገራሉ። የጦርነት ሕጎች መከበር ለማረጋገጥ ሲባል ልክ አንድ መደበኛ ውጊያ ሁሉ የሳይበር ጥቃት ንግግር ሊደረግበት የሚገባ ጉዳይ እንደሆነ ጦርነት ማሳየቱን ያስረዳሉ። በአሁኑ ሁኔታ በሰፊ ወታደራዊ ዘመቻና በቀውስ ወቅት ሳይበር የሚያቀርበው እገዛና ስትራቴጂክ ጥቅም በተመለከተ ይብለጥ በይፋ ለመከራከር እድል ይፈጥርናል ብለዋል። የሳይበር ጥቃት ዝርዝር አካል እንደሆነ በግልጽ እውቅና የሚሰጥ ከሆነ በትጥቅ ግጭት ሕጎች በተመጣጣኝ እንዲሁም አቅም በመጠቀም ተብሎ ለሚወሰዱ ጉዳይ በተመለከተ የሚነሱ ጥያቄ በደንብ ቅርጽ ለማስያዝ ያግዘናል ሲሉ ያብራራሉ። እየተካሄደ ባለው ጦርነት ውስጥ እንቆቅልሽ ከሆነ ጉዳይ አንዱ ኢራን በሳይበር መስክ ያላት ያህል የምትታይ ያለመሆኗ ነገር ነው። እስካሁን ኢራን ጋር በተያያዘ የሚጠቀሰው የሳይበር ጥቃት አሜሪካ ቴክኖሎጂ ኩባንያ ስትራይከር ላይ የደረሰው ምንጠፋ ነው። ለረጅም ጊዜ ኢራን የሳይበር ጥቃት ማድረስ አቅም ያላት ሀገር ተደርጋ ስትቆጠር ቆይታ ምዕራባዊ ሳይበር ደህንነት ዓለም መንግስት ይህን ሁሉ ከመንግስት ጋር ግንኙነት ባለ መንታፊዎች የሚፈጽመው ጥቃት ለመከላከል ዝግጁ ቢሆንም እስካሁን ድረስ በኢራን በኩል የጎላ እንቅስቃሴ አልታየም። ስትራይከር ላይ ምንተፋ ከተፈጸመ በኋላ ሰራተኞች ወደ ኩባንያው ሲስተም ለመግባት ሎግኢን ለማለት ተቸግረው ነበር። በኢራን የሚደገፈው የጠላፊ ቡድን በተፈጸመ የዋይፐር ጥቃት የኩባንያ መረጃ ሙሉ በሙሉ እንደተደመሰሰ የሚገልጽ መልእክቶች ለሰራተኞች ታይቷቸው የኢራን መንግስት ቴሌቪዥን ይህን ገልጿል። ኩባንያው መንግስት ባወጣው መረጃ መስተጓጎል እንዲቋጭ ለማድረግ እየተሰራ እንደሆነ የሚያቀርቧቸው ምርቶች መጠቀም የደህንነት ስጋት እንደማይፈጥር ገልጸው በዚህ ጦርነት ሌሎች የሳይበር ጥቃቶች ያልታዩት ኢራን ራሷን እያቀበች ስለሆነ ነው በማለት በማሰብ የማይዋጥ ነው። ለዚህም እስራኤል ተፈጽሟል በተባለው ጥቃት ኢራን የሳይበር አቅም ተሽመርምዷል አሊያም ቀድሞውን ያልሆነ ቦታ ላይ ነው የተሰጣት ማለት ነው። የኢራን የሳይበር አቅም ዝናውን ያገኘው በዚህ ቀደም በፈጸማቸው ጥቃቶች መጠነ ሰፊ ነው። ከነዚህ ጥቃቶች እንደ አውሮፓ አቆጣጠር 2012 ንብረትነቱ የተቀናቃኘው ሳውዲ አረቢያ በሆነው ግዙፍ አራምኮ ነዳጅ ኩባንያ የተፈጸመ ነው። ዋይፐር ማሊዌር አማካኝነት የተፈጸመው ጥቃት የተነሳ 30,000 ኮምፒውተሮች ከጥቅም ውጭ ሆነዋል። ሃንዳላ የተባለው ከኢራን ጋር ግንኙነት አለ የጠላፊ ቡድን አሜሪካዊ የሜዲካል ቴክኖሎጂ ኩባንያ ስትራይከር ላይ የፈጸመው የዋይፐር ማሊዌር ጥቃት እንደሆነ ተዘግቧል። ኢራን ከዋይፐር ጥቃት በተጨማሪ ወሳኝ ብሔራዊ መሰረተ ልማቱ ላይ አካላዊ ጉዳት ለማድረስ ትሞክራለች የሚል ክስ ይቀርብባታል። የሮያል ኢንስቲትዩት ሰርቪስ ኢንስቲትዩት የሆነ ባልደረባ ዶክተር ሊዊስ ማሪ ሁሌ ኢራን በቀጥታም ሆነ በጠላፊ ቡድን አማካኝነት ያጸፋ እርምጃ የመውሰድ አቅሟ አቃሎ መመልከት እንደማይገባ ያሳስባሉ።